በእነዚህ 3 ጥቂት ድርጊቶች ብቻ የፍቅር ጨዋታ እናድርግ ትልሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ 1 ሚሊዮን ሳይሆን 100,000። አንድ ወንድ አንዲት ሴትን 1 ሚሊዮን ብር ልስጥሽና ከኔ ጋር ተኚ ቢላት በፍጹም እሺ አትለውም። እንደውም በጣም ትጠራጠረዋለች። ይህንን ሁሉ ብር ለምን ሊሰጠኝ ያሰበ ብላ ታስባለች። የሆነ ሊጎዳኝ ያሰበው ነገር አለ በማለት ጥርጣሬ ውስጥ ትገባለች። ወደ አንዲት ሴት ቀጥታ ሄደ 1 ሚሊዮን ብር ልስጥሽና አብረን እንተኛ ቢላት በጣም ትፈራለች። ነገር ግን 1 ሚሊዮን ሰጥተህ እምቢ ያለች ሴት 100,000 ብር ወይም 50,000 ብር ብትሰጣት በተደጋጋሚ አብረሃት ልተኛ ትችላለህ። እንዴት አትለኝም? እሷ በጣም ትልቅ ጭንቀት ውስጥ እያለች እርዳታ በሚያስፈልጋት ጊዜ ላይ አንተ ከጎኗ ትቆማለህ። ለምሳሌ የቤት ክራይ የምትከፍለውን አጣ ሊሆን ይችላል። እናም አንተ በድንገት የቤት ክራይ ብትከፍልላት እመነኝ በጥቂት ጊዜ ውስጥ አብራ ለመተኛ ትዘጋጃለች፣ በደስታ ፈቃደኛ ትሆናለች። ምክንያቱም አንተ አዳኟ ነህ። ከጭንቀትና ከችግሯ ያዳንካት ታዳጊዋ ነህ። ጥቂት ውለታ እየዋልክ ብቻ ከሷ ጋር መሆን ትችላለህ። ይህ ጉዳይ ስለ ፍቅር ጨዋታ ብቻ አይደለም። ሴቶች በመላ ህይወታቸው ልክ እንደዚሁ ናቸው። እነሱ በተጨነቁበት ጊዜ አንተ ደርሰህ ጥቂት ውለታ ብትውልላቸው ሰውነታቸውን ብቻ ሳይሆን ነፍሳቸውንም ይሰጡሃል። ስለዚህ በጭንቀቷና በችግሯ ጊዜ በትንሽ ውለታ አብረሃት ቁም። እሷ ሁሉ ነገሯን አሳልፋ ትሰጥሃለች። አንዲት ሴት በከፍተኛ የኑሮ ግፊት፣ የኢኮኖሚ ቀውስ ወይም የጭንቀት ማዕበል ውስጥ ሆና አእምሯዊ ሰላሟ ሲረበሽ በአንጎሏ ውስጥ የኮርቲሶል መጠን እጅግ ከፍ ይላል። ይህም የጭንቀትና የውጥረት ሆርሞን ነው። ይህ ውጥረት በአንድ በኩል የማሰብ አቅሟን ሲገድበው፣ በሌላ በኩል ደግሞ ሰውነቷን ወደ ከፍተኛ የመከላከል ሁኔታ ያስገባዋል። በዚያ ሰዓት ሁሉም ሰው የሚጎዳት ይመስላታል። ሁሉንም በክፉ ትተረጉመዋለች። በዚህ እጅግ ተጋላጭ በሆነበት ሰዓት አንተ መጥተህ ችግሯን በድንገት ስትፈታላት በአእምሯዊና በአካላዊ ሁኔታዋ ላይ ትልቅ የኬሚካል ለውጥ ይፈጠራል። ከከባድ ውጥረት በድንገት ሲወጡ የሚለቀቁት ዶፓሚን በሰውነቷ ውስጥ ይበዛል። ከአንድ ከፍተኛ ጭንቀት ወይም ስጋት በድንገት ነፃ ሲወጡ የሚፈጠረው ከፍተኛ የስሜት መነቃቃት በቀጥታ ወደ አካላዊ ፍላጎትና የፍቅር ጨዋታ ዝግጁነት ይለወጣል። እፎይታውን የሰጣትን ሰው እንደ ደስታዋ ብቸኛ ምንጭ በመቁጠር በፈቃደኝነት አካሏንና ስሜቷን አሳልፋ ለመስጠት ትነሳሳለች። ሴቶች ከወንዶች በተለየ መልኩ አካላዊ ቅርርብን ከስሜት የደህንነት ጋር አብሮ ያያይዙታል። በመደበኛ ሁኔታዎች ሴቶች አካላዊ ንክኪዎችን ወይም ወሲባዊ ግንኙነቶችን በጥንቃቄና በጥርጣሬ ይመለከቱታል። ምክንያቱም አካላቸውን አደጋ ላይ ሊጥል የሚችል የተፈጥሮ ስጋት ስላላቸው ነው። ነገር ግን በችግሯ ሰዓት ከጎኗ ቆሞ አለኝታ የሆነላት ወንድ ሲኖር ያቺ ሴት በአእምሯ ይህ ሰው አካላዊም ሆነ ስነ ልቦናዊ ደህንነቴን የሚጠብቅ አስተማማኝ አጋር ነው የሚል መደምደሚያ ላይ ትደርሳለች። ፍርሃቷና ስጋቷ ሙሉ በሙሉ ሲወገድ በውስጧ የሚሰማት ከፍተኛ የምስጋና ስሜትና ፍቅር ያለምንም ግፊት በነፃነትና በከፍተኛ ፍላጎት ከአዳኟ ጋር ወደ ፍቅር ጨዋታ ግንኙነት እንድትገባ ያደርጋታል። እዚህ ላይ የሚደረገው ግንኙነት በግዴታ ሳይሆን በሴቷ በራሷ ፈቃድ የሚመጣ ጥልቅ ስሜታዊና አካላዊ ውህደት ነው። ከዝግመተ ለውጥ አንጻር የሴቶች ዋና መሰረታዊ የህይወት ግብ ደህንነትና መረጋጋት ነው። በዱር ወይም በቀደምት የሰው ልጅ ታሪክ ውስጥ አንድ ሴት በችግርና በእጥረት ጊዜ ሀብት ወይም መፍትሄ የሚያቀርብላት ወንድ እንደ ምርጥ የዘር ማስተላለፊያና የህይወት አጋር አድርጋ ተወስደዋለች። ይህ ስርዓት ዛሬም በሴቶች አእምሮ ውስጥ ተቀርጾ አለ። አንዲት ሴት ችግሯን የሚፈታላት ወንድ ሲያጋጥማት በዝግመተ ለውጥ አእምሮ ሰንሰለት ውስጥ ያ ሰው ኃይለኛ፣ አስተማማኝና እንክብካቤ ማድረግ የሚችል ወንድ መሆኑን ትረዳለች። ይህ እውቅና በሴቷ አእምሮ ውስጥ ከፍተኛ የሆነ ጾታዊ ፍላጎት እንዲንቀሰቀስ ያደርጋል። ስለዚህ ችግሯን የፈታላት ሰው አካላዊ ፍላጎት ለማሟላት በራሷ ፍላጎት ያለማመንታትና በታላቅ ደስታ ፈቃደኛ ትሆናለች። ሁለተኛ፣ ጥሩ ስሜት ላይ በሆነችበት ቀን ሳማት። ጥሩ ስሜትና ደስተኛ በሆነችበት ቀን ከዚህ በፊት አድርገ የማታውቀውን ለምሳሌ ጉንጯን፣ አንገቷን መሳም፣ አውራ ጣቷን መነካካት የድርጊት አስገራሚ የሆነ ስሜቷን ያሳይሃል። ይህንን ማድረግ ያለብህ እሷ ደስተኛ በሆነችበት ቀን ነው። ከሴቶች ደካማ ጎን መካከል አንዱ የደስታቸው ቀን ነው። ጥሩ ስሜት ወይም ጥሩ ሙድ ላይ በሆነችበት ቀን አንተ ጥቂት ነገር ብቻ ማድረግ ይጠበቅብሃል። እሷ ለፍቅር ጨዋታው መዘጋጀቷ የማይቀር ነው። አንድ ሰው በደስታ ስሜት ውስጥ ሲሆን አእምሮ ለአዳዲስ ተሞክሮችና ለአዳዲስ ነገሮች ቅርበት ክፍት ይሆናል። አንዲት ሴት በጣም ደስተኛ በሆነችበትና ጥሩ ስሜት ላይ በሆነችበት ሰዓት በአንጎሏ ውስጥ የደስታ ኬሚካሎች ዶፓሚን እና ሴሮቶኒን በከፍተኛ ሁኔታ ይለቀቃሉ። አእምሯ በአዎንታዊ ስሜት ተሞልቶ ስለሚገኝ ከውጪ የሚመጡ አዳዲስ ማነቃቂያዎችን ለምሳሌ የፍቅር ንክኪዎችን እንደ ስጋት ሳይሆን እንደ ተጨማሪ የደስታ ምንጭ በመቀበል በፍጥነት ይለማመዳቸዋል። በጥሩ ስሜት ውስጥ ያሉ ሰዎች አዳዲስ ነገሮችን ለመሞከር ያላቸው ፍላጎት ከወትሮ ከፍ ያለ ነው። በመሆኑም ያልተለመደ ንክኪ አዳዲስ የደስታ ስሜት ጫፎችን እንዲነኩ ይረዷቸዋል። ሰዎች ውጥረት፣ ጭንቀት ወይም መጥፎ ስሜት ውስጥ ሲሆኑ የስነ ልቦና መከላከያ ጋሻቸውን ያጸኑታል።
ጥሩ ቀን ላይ ግን ይጋሻ ዝቅ ይላል፣ አካባቢያዊ ጥንቃቄም ይቀንሳል። በዚህ ሰዓት የሚደረግ የፍቅር ንክኪ እንደ ወራሪ ጥቃት ሳይሆን ከፍ ካለ የደስታ ስሜት ጋር የሚጣጣም የፍቅር መገለጫ ሆኖ ይመዘገባል። በቅርብ ግንኙነት ውስጥ ያሉ ሰዎች የአንዱ ስሜት በቀላሉ ለሌላው ይተላለፋል። እሷ በደስታ ስሜት ላይ ስትሆንና አንተም ያንን ተረታ አሳቢነትና የፍቅር ድርጊት ስታሳያት በሁለታቸው መካከል ያለው ስሜታዊ ትስስር ይጠናከራል። ከቃላት በላይ ጥልቅ ስሜቶችን ያስተላልፋል። ጉንጭን፣ አንገትንና የሰውነት ክፍሎችን በጥንቃቄ መንካት በሳይኮሎጂ የፍቅር ሆርሞኖች እንዲመነጭ በማድረግ ቅርርቡን በከፍተኛ ሁኔታ ይገነባል። በግንኙነት ውስጥ ጊዜ ሁሉም ነገር ነው። በድካም፣ በጭንቀት ወይም በመጥፎ ስሜት ሰዓት የሚደረግ ማንኛውም ያልተለመደ ሙከራ የተሳሳተ ትርጉም ሊሰጥ ወይም ችግር ሊፈጥር ይችላል። ነገር ግን ስሜቷ ዝግጁ በሆነበት ሰዓት ቀላል የሆኑ ግን ትርጉም ያላቸው ድርጊቶችን ማድረግ፣ ለምሳሌ አውራ ጣቷን መንካትና አንገቷን መሳም ዓላማውን በብቃት ለማሳካት ያስችላል። ሳይኮሎጂ እንደሚያስተምረን ፍቅርና የቅርርብ ጊዜዎች በግድ የሚገኙ ሳይሆን በሁኔታዎች መመቻቸት የሚፈጠሩ ናቸው። ሴቷ በጥሩ ስሜት ላይ እያለች የምታሳየው የፍቅር ፈጠራና አዲስ ንክኪ ስሜቷን ከፍ ከማድረግ በላይ ግንኙነታቸውን ይበልጥ ያቀራርበዋል። ሶስተኛ፣ ውሳኔዋን ደግፍላት። እሷ ተሳስታ እንኳ ቢሆን ከጎኗ ቁም። ተሳስተሻል፣ ልክ አይደለሽም፣ ይህን አድርጊ፣ ያንን አታድርጊ ሳትላት፣ ነገር ግን ከሷ ውሳኔ ጋር መተባበር መቻል አለብህ። ውሳኔሽ ምንም አይነት ነገር ያምጣ፣ አብሬሽ ነኝ በላት። ሴት ይህ አይነት አቋም ካንተ ካየች እመነኝ አካሏን ብቻ አይደለም ሙሉ ህይወቷን ትሰጣለች። ሁሌም አንተን ትፈልግሃለች። ሰዎች ውሳኔያቸውን የሚያደንቅላቸውን ሰው ይወዳሉ። ስለዚህ ይህንን ካደረግ ከሷ ጋር በነጻነት የፍቅር ጨዋታ ማድረግ ትችላለህ። ይሄ እውነታ ነው። ሴቶች በህብረተሰቡ፣ በቤተሰብ ወይም በቅርብ ሰዎች ዘንድ ለሚወስዷቸው ውሳኔዎች የማያቋርጥ ፍርድና ትችት የመገለጽ ስጋት አላቸው። አንዲት ሴት የተሳሳተ ውሳኔ እንኳ ብታደርግ ወንዱ ሳይተቻት ወይም እንዲያደርጊ ብሎ ሳይከለክላት ውሳኔሽ ምንም ይሁን አብሬሽ ነኝ የሚል ጽኑ አቋም ሲያሳያት በአንጎሏ ውስጥ ያለው የፍርሃትና የጥንቃቄ ማዕበል መረጋጋት ይጀምራል። ሴቶች በተፈጥሯቸው ከሚደርስባቸው ማህበራዊ ጫና የተነሳ ጠንካራ የስነ ልቦና መከላከያ ጋሻን ይይዛሉ። ነገር ግን ስህተቷን ሳይጸየፉ ውሳኔዋን በሙሉ ልብ የሚቀበልና የሚደግፍ ወንድ ሲያገኙ ያ መከላከያ ጋሻ ሙሉ በሙሉ ይፈርሳል። ይህ ደግሞ ከውጭ ዓለም ደንቆ የቆየውን እውነተኛ ስሜቷን ያለምንም ማመንታት እንድትገልጽ በሮችን ይከፍትላታል። ውሳኔዎች በሚከብዱበት ሰዓት ብቻዬን ነኝ፣ ውጤቱንም ራሴው ነኝ የምጋፈጠው የሚለው ስሜት ከፍተኛ ውጥረትን ይፈጥርባታል። ወንዱ ግን ውጤቱ ምንም ያምጣ አብሬሻለሁ ሲል የኃላፊነቱ ከባድ ሸክም በሁለት ይከፈላል፣ በወንዱና በሷ። ስለዚህ ጭንቀቷ ይቀንሳል። የድጋፍ ስሜት ያለው ሰው በራስ መተማመኑም ከፍተኛ ይሆናል። ሴቷ ወንዱ ለሷ ያለውን ጽኑ አቋም ስትመለከት በግንኙነቱ ላይ ያላት እምነት ወደር የሌለው ከፍታ ላይ ይደርሳል። ይህ ድርጊት ወንዱን እንደ ተራ ወንድ ሳይሆን እንደ እውነተኛ የህይወት አጋር እንድትመለከቱ ያደርጋታል። አንድ ወንድ ያለ ቅድመ ሁኔታ የእሷን ውሳኔ ሲደግፍና ከጎኗ ሲቆም በሴቷ አንጎል ውስጥ ለወንዱ ስሜታዊ ጨዋታውን ለማድረግ ትዘጋጃለች። መስፈርቶቿን ሁሉ ትጥላለች። ይህ የወንዱ ውሳኔ በሁለቱ መካከል ያለውን የስሜት ርቀት ሙሉ በሙሉ ያጠፋዋል። ሴቷ በዛ ሰዓት የሚሰማትን የደህንነት ስሜት ከዛ ወንድ ጋር አያይዛ ተመዘግበዋለች። ወንዱ ፍርዱን ትቶ ድጋፉን ስለሰጣት ብቻ ፍቅሯና አክብሮቷ ከወሰን ውጪ ይሆናል። ሴቶች አካላዊም ሆነ ስሜታዊ ቅርርብ ለማድረግ ፍጹም የሆነ የመተማመን መስፈርት ይፈልጋሉ። ውሳኔዎቿ ሲከበሩ፣ ስህተቶቿም ሲደገፉና ሁልጊዜ ከጎኗ የሚቆም ሰው ሲኖር በውስጧ ማናቸውም ጥርጣሬዎች ወይም ስጋቶች ይጠፋሉ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።